ያዳምጡትና እንመለሳለን። ስፈን የምንታወቀው እኛ አይደለንም። ጠንቋይ ቤት በመሄድ የምንታወቀው እኛ አይደለንም። ጫት ይዘን በመሄድ የምንታወቀው እኛ አይደለንም። በመጠጣት በመስከር ቀን በመጠበቅ በመደባደብ በመዝለል የምንታወቀው እኛ ጴንጤዎች አይደለንም። ለምን? ስለጸደቀን። የጸደቀ ህይወት ሰው የጸደቀ ሰው ደግሞ የህይወት ፕሮቶኮል ያስፈልገዋል። እንዴት? ክርስቶስን እየመሰለ ይኖራል። አንድ የጸደቀ ሰው ልዩ ምልክቱ ምንድነው ሲባል እንግዲህ እንደሰማችሁት ነው። አዲስ ጴንጤውም ዮኒም ተረጋጋ፣ አንተም ፓስተር የምትለው ተረጋጋ። ጸድቀናል ነው ያለው። ጸድቀናል። እውነት ጸድቀዋል? እውነት መጽሐፍ ቅዱስን ይቀበላሉ? እውነት ኢየሱስ ክርስቶስ የባህሪ አምላክነት መሆኑን ያምናሉ? የሚለውን ጥያቄ ስንፈትሽ ስተት ነው። አልጸደቁም። በኢየሱስ ክርስቶስ የባህሪ አምላክነት አያምኑም። አልዳኑም። የድህነትን ስራ የሚያሰራውን የወንጌሉን ቃል አምነው በተግባር አላዋሉትም። ሲጀመር በኢየሱስ ክርስቶስ የባህሪ አምላክነት አላመኑ። አንደኛ። ሁለተኛ አምነናል ቢሉ እንኳን የመጽሐፍ ቅዱስን ቃል አልተናገሩም። ስለ ማርያም የምንናገረውን፣ ስለ ቅዱሳን መላእክት የምንናገረውን፣ ስለ ቅዱሳን ጻድቃን ሰማዕታት አማላጅነት የምንናገረውን ከመጽሐፍ ቅዱስ አይቀበሉትም። እውነት ሶላ ስክሪፕት ብቻ መጽሐፍ ቅዱስ ብቻ ነው? እውነት መጽሐፍ ቅዱስን ይቀበሉታል? የቱን መጽሐፍ ቅዱስ? 66ቱንም ቢሆን 66ቱ ራሱ ማን ነው ቆጥሮ የሰጣችሁ? መጽሐፍ ቅዱስ ናቸው የቤተክርስቲያን ናቸው ብሎ የሰጣችሁ ማን ነው? ኦርቶዶክስ ተዋህዶ ነች። እና ቤተክርስቲያን አንተ በገለጽካት ልክ ነች። ማንኛውም ሃይማኖት ያለ ግለሰብ ግለ ባህሪው ግለ ጸባዩ የተለያየ ነገር ሊሆን ይችላል። ግን አንተ ለመናገር የፈለከው ኦርቶዶክስ ተዋህዶ ቤተክርስቲያን ነች። ኦርቶዶክስ ተዋህዶ ቤተክርስቲያን ቀጥተኛ ትክክለኛ ሃይማኖት ነችና አንድ ቀን ሁሉም ሲገለጥልህ እውነት ሲገለጥላችሁ ትመጣላችሁ። ጌታን ተቀበል ትላላችሁ። በየመንገዱ ታክሲ የተሰለፈውን ህዝብ ታደናብራላችሁ። መጀመሪያ እናንተ ጌታን ተቀበሉ። ኢየሱስ ክርስቶስ የባህሪ አምላክ መሆኑን እሱን እመኑ። ጌታ ራሱ በወንጌል ማቴዎስ 10:42 ላይ እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ የላከኝን ተቀበለ፣ ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ከነዚህ ከታናሾች በደቀ መዛሙርቱ ስም ቀዝቃዛ ውሃ የሰጠ እውነት እላችኋለሁ ዋጋው አይጠፋበትም ያለውን የጌታን ቃል ተቀበል። ድንግል ማርያም የአምላክነቷን መሆኗን ተቀበል። ቅድስት ድንግል ማርያም አማላጅ መሆኗን ተቀበል። አይደለም ድንግል ማርያም ቀርቶ ኢትዮጵያዊቷ ማክዳ በማቴዎስ ወንጌል ምዕራፍ 12 ቁጥር 42 ላይ የሚኒሊክ እናት በፍርድ ቀን ተነሳ ትፈርዳለች ይላል። በል ደግሞ ይዘህ የኦርቶዶክሶች መጽሐፍ በል ያንተ መጽሐፍ ይላል ትፈርዳለች ሲል እኛ እንዴት እንደምንተረጉመው እኛ ኦርቶዶክሳውያን የምናውቀው። ለምን? ሐዋርያን ነን፣ መተርጉማን ነን። ቤተክርስቲያን መተርጉማን አለቻት። እና እቺ ቤተክርስቲያን ቅዱሳን መላእክትን አታመልክም፣ ድንግል ማርያምን አታመልክም። የዝሙት ስራን ትቃወማለች፣ ትጸየፋለች። የመተት ጥንቁልናን ትጸየፋለች፣ ታወግዛለች። እቺ ቤተክርስቲያን ቅድስት ነች። እቺ ቤተክርስቲያን ንጽሕት ነች፣ በዓለም ዘንድ የታወቀች ነች። ኦክስፎርድ ራሱ ተመልከት። አንተን ተቃዋሚ ይላል፣ ኦርቶዶክስን ትክክለኛ ነው ይላል። እና ኦርቶዶክሳውያን ዮኒ ማኛም ተረጋጋ፣ አዲሱ ጴንጤ ተረጋጋ እንጂ ተው ዮኒ ተው። ብዙ የምናወራው ብዙ የምንናገረው ሃይማኖታዊ ጉዳይ አለን። ስለ ግለሰብ አይመለከተንም። ስለ ሃይማኖት ግን ጥንቅቅ ብላ የተሰራች ከመጽሐፍ ቅዱስ ያልወጣች ስለ ታቦት፣ ስለ ጸበል፣ ስለ እምነት፣ ስለ ቅዱሳን አማላጅነት፣ ስለ ኢየሱስ ክርስቶስ የባህሪ አምላክነት፣ ስለ ምልጃ፣ ስለ ስግደት ጥንቅቅ ብላ በመጽሐፍ ቅዱስ ታስተምራለች። በሂደት በኔም በቻልኩት ሊቃውንቱንም ያሳተፈን በቲክቶክም በዩቲዩብም በሚዲያውም እንናገራለንና እረፉ። ክቡር ግብርን ማንኛውም ሃይማኖት አያስተምርም፣ ግለሰብ ነው። አንተ ግን ለመተቸት የፈለከው ሁለታችሁ ለመተቸት የፈለጋችሁት ግን ኦርቶዶክስን ነው። እናንተ ቤት ፖለቲካ ነው ያለው። የቱ ጴንጤ ነው ወንጌልን ያስተማረው? ጥቂት መምህራን አሉ በጴንጤ የሚያስተምሩ እነ ዮኒ እነ ይጩፋ አንዳንዶች ኦርቶዶክስን ሲሰብኩ አይደል እንደ የሚሉት ኦርቶዶክስ ስም አይደል እንደ ዩቲዩብ አካውንታቸው ተጨናንቆ ኦርቶዶክስ ሲሰብኩ አይደል እንደ ሰው እየገብቶ የሚያይላቸው ብር የሚሰበሰቡት ኦርቶዶክስ ስም አይደል እንዴ? ስለዚህ እንናገራለን፣ ብዙ መነጋገር እንችላለን። ይቆየን። ሀሳብ ኮሜንት ካላችሁ በውስጥ መስመር መስጠት ትችላላችሁ። ኮሜንት አድርጉት፣ ሼር አድርጉት፣ ላይክ አድርጉት፣ ኮፒ አድርጉት። ሁሉም ነው።